ኦኬ እሺ ሰውየው መጥቶ ወርቅ ሽጣልኛለች አንቺ ብር የነሱን 5200 ድርሃም በመስረቅ ተጠርጣሪ መሆንሽን ሲሰማ መጥቶ ለፖሊስ ለኔም ወርቅ በርካሽ ሽጣልኛለች ብሎ ባይናገር ኖሮ ሲናገር ልክ ሲናገርና አንቺ ጆሮ ሲደርስ ምን ነበር ምላሽሽ? እኔ አልሰማሁትም። ኦኬ መቼ ሰማሽ? ተኝቼ ስነሳ ኤዶ እንትን አደረገች። መጀመሪያ ጠየቀችኝ ቤት አስገብታ። በዛን ሰዓት ልነግራት ስላልፈለኩ ያንቺ አይደለም አልኳት። ኦኬ ያንቺ አይደለም ብለሻት ሰውየው ለሚስቱ የገዛላትን ካንቺ እጅ የገዛላትን ወርቅ ፎቶ አስነስቶ ሲልክላትና ፎቶን ስታሳይሽ ነው ያመንሽው? አዎ ኦኬ ፎቶን ስታይ አመንሽ። የመንገር ሐሳብ ከነበረሽ ወርቁን ሆን ብለሽ ካልወሰድሽው ከቦርሷና የመንገር ሐሳብ ከነበረሽ ለምን መጣ በሰዓቱ ገና ፎቶ እጇ ሳይገባ ሰላም እንደዚህ ወርቄን የአንገት ወርቄን ከቦርሳዬ የወሰድሽውን የሸጥሽለት አረብ ጎረቤት አረብ ነገረኝ እኮ እንደሸጥሽለት ስትልሽ ኖ ያንቺን ወርቅ አይደለም የሸጥኩለት ለምን አልሻት? ኦሬዲ የማመን ሐሳብ ነበረሽ። ዙሮ አው ብላት ያው እኮ ነው አልኩሽ እኮ አሁን ያንን ወርቅ እንደዛ ምንድነው የሚባል አላበባል አንድ ቀንም ሰረቀ አንድ አመትም ሰረቀ ሌባ ነው አሉ። አሁን በወርቁ ሰበብ በሚለው በዛኛው ብርም ጠረጠሩ ባልወሰድኩት። ያ ግን አንቺ ትክክል ነው ብለሽ ታምኛለሽ? ከሰው ቦርሳ አብሮሽ ከሚኖር ሰው ቦርሳ ከፍቶ ወርቅ ሰርቆ መሸጥ አስቤዛም ሆነ ለሕክምናም ቢሆን አንድ ሰው አይደለም ለሆዱ ለሕክምናም ቢሆን የሰውን ሐቅ መንካት አለበት ብለሽ ጀመር ከቦርሳ አውጥቼ አይደለም ያገኘሁት ቤት ሳስተካክል ነው አገኘሁት አጋጣሚ። ኦኬ እሺ ቤት ስታገኙ ሐቅሽ ስላልሆነ ይሄ የማን ነው ብለሽ መጠየቅ ነበረብኝ ብለሽ አታስቢም? ኦሬዲ የሷ መሆን ታውቂያለሽ። ሄሎ ስለዚህ ማጣታችሁ አስቤዛ አለመኖሩ አሳስቶሽ ነው ወስደሽ የሸጥሽው? አዎ ኦኬ ለዚህ ቡጨት ታኪልኝና ፈንድሻኔ ማለት ነው አንድ ትክክለኛ ሪዝን ስጭኝ። በቃ አንድ ትክክል ኔትወርክ ይዟታል። ኔትወርክሽ እየሰራ አይደለም። ሄዶም ቆመሻል። መልሳችሁ አስገቧት። ኔትወርኳ ነው። እሺ ዘይነብ ለአንቺ እድል እንሰጣለሁ። እንደውም ኔትወርኳን አስተካክላ ስትገባ። ሶሪ ልጆቼ እየጮሁ ነው። ዘይነብ ሚውትሽ ልጋብዝሽ። ሚውት እንድታበሪ አታቂበትም። ያውልሽ ሲመጣ ተርን ኦን የሚለውን ንኪው እና ካሜራሽን ደግሞ አስተካክዩ። ቅንድብሽ ብቻ ነው የሚታየው። አሁን እታያለ? አዎ። እንዴት ነሽ አቡዬ? ደህና ነኝ። እንዴት ነሽ? አላህ አልሐምዱሊላህ። ይኸውልሽ አቡ እኔና ሜሉ ቅዳሜ ዕለት እጃዛ አብረን ወጣን። እኔ እጃዛ ቤት የለኝም፣ ከነሱ ጋር አልኖርም። እኔ የሜላት ጓደኛ ነኝ፣ የ5 ዓመት ጓደኛዬ ናት ሜላት። እሺ እየሰማሁሽ ነው። ኤዶምን ስታይ ሜላት 5 ዓመት ጓደኛ አብረን ሄደናል። አብረን ሄደን እነሱ ጋር ሄደን ገባን። ቁጫን እሷ ነበረች ሰላም አናት ምናምን። ከዛ በኋላ ሜላት እንውጣ አንድ ላይ እንውጣ አለች። ወጣን። ራት ጋበዘችን፣ በላን፣ ጠጣን። ምን ብለን የቀረንን ይዘን መጣን። ይዘን ስንመጣ ኤዶም መታ ጠበቀችን። ኤዶምን ቤት አገኘናል። ከዛ ትንሽ ቆየን፣ ተጨዋወተን፣ ሳቀን ምናምን። ከዛ በኋላ እንውጣ ተባባልና አብረን ወጣን። አብረን ሁላችንም አብረን ወጣን። እንደውም እኔ አልወጣ ምናምን ስል ሜላት ተነሺ ልጋብዛችሁ እንውጣ ምናምን አለች። ከዛ ከመውጣቷ በፊት 4000 ድርሃም እኔ እዚህ ጓደኞቿ እዚህ ናቸው፣ ከነሱ ነው የተበደረችው። እኔ ቆጥራ 4000 ድርሃም ሲሰጠኝ እኔም በእነሱ ፊት ምስክር ባለበት ቆጠርኩት።
ስቆጥር እንደውም ሳቁብኝ ሁለቱም ሄዱና ፋንድሻ ሲስቁብኝ ከዛ አይ መቁጠር እኮ ስላለብኝ ነው ብዬ ጠቅልዬ የኔ 200 ድርሃም ደግሞ ቦርሳ ውስጥ አለ የታክሲ መሄጃና መምጫ 200 ድርሃም ፓስፖርት አለ። ከዛ ሀውያዬን አውጥቼ ውጪ ስለምንወጣ ቦርሳ ከበሬ ውስጥ ከተትኩት ሀውያዬን አነሳሁት እጄ ላይ አለ። ከዛ በኋላ ምን አደረኩኝ እነሱ ወንበር ላይ ወንበር አለ ወንበሩ ላይ ወንበሩ ጨርቅ ለብሷል። ከዚህ በፊት እኔ ስለማቅ ስላወሩልኝ ከዛ በኋላ እኔ ቦርሳውን ከኋላ አድርጌ ልብሱን አለበስኩትና ከዛ በቃ ሀላስ ልብሱን ካለበስኩ በኋላ ታይዘን የሜላት 1500 ብር እጄ ላይ ያላለች ወጣን አብረን ወጣን። እኔም ብር አልያዝኩም ሌሎቹም ብር ያልያዙ ከሜላት በስተቀር 1500 ብር ሜላት ይዛለች። 4200 ብር የኔ ቦርሳ ውስጥ አለ ሀላስ ደብቄ ወጥቻለሁ። ለምን ያ ለልጁ ስለተሰረቀበት ያ ነገር ውስጥ ላይ አለ። ምናልባት ቤት ቀይሯሉ ግን ቢቀይሩም እኔ ውስጥ አልተረጋጋም። ከዛ በኋላ ወጣን። ፓስፖርት እንዲያስላት ሜላት አይ ወረቀትሽን ብቻ ያዚ ፓስፖርት እንዳትያዣለች። እሺ ብለን አብረን ወጣን። እነሱ ሁለቱ ቢራ ጠጥቷሉ። አዎ እኔና ሄዶም አልጠጣንም። ቢያንስ ቢጠጡ ራሱ እነሱ አልሰከሩም። አቡዬ ወላሂ አላህ ምስክሬ ነው አልሰከሩም። ሮርማን እንደውም ከኛ የበለጠ ነው የሚራመዱት የነበረው የሚያወሩት ምናምን። ከዛ 7 ሰዓት ተኩል ላይ ገባን ቤት። ከዛ እሷ ምን ትላለች ፈንድሻ ሳልተኛ ልሂድ ትላታለች ለኤዶም። ኤዶም ደግሞ አይደለም ከምትቀሪ አርፍደሽ ተኝተሽ ብትሄጂ ይሻላል። አርፍደሽ ሄደሽ ስራሽን ትሰሪያለሽ ተኝ ትላታለች። አይ እኔ ሳልተኛ ነው የሚሄደው አለች ስትል ጊዜ መልሳ ገባን። እሺ ተባብለን ገባን። ገብተን ቤት ከተኛን በኋላ ሁላችንም ቦታ ኤዶም ወንበር ላይ እኔ አልጋ ላይ እሷ ከላይኛው አልጋ ላይ ሜሉ ትልቅ አልጋ ላይ ተኛን። እቃችን አላስ እንደ ሜላትም እቃያ ሁሉም ያለ ነው። ከዛ በኋላ ተነስተን ተኝተን ከዛ እሷ ተኝታለች። እሷም ተኝታ መጀመሪያ አልተኛም ብላለች ተኝታለች። ከዛ ተኝተን 9 ምናምን ጉዳይ እንትናጩ አላርም አጫው እኔ እንቀሰቀሰኝ ከሷ በፊት እኔ እንቀሰቀሰኝ አላርም ላነሳት ብዬ ያ አርፍደን የተኛ ነው አሳዘነች። ከዛ በኋላ እኔ በእንቅልፍ ልቤ ያው መዳም ቤት የምነሳበት ሰዓት 8 ሰዓት ነው። ብዙ አልነቃውም ግን ብዥ ያለ የሆነ ንቅት ስትፍ አይንሽ ማትከፍቺው ነገር አለ። ከዛ በኋላ ስልኬን እንዳትረግጠው ብዬ ስልኬን ዞር አድርጌዋለሁ። ከዛ አላህ ምስክሬና ወንበሩን ራሱ አረገጠችም ዘላ ነው የወረደችው። ከዛ በኋላ ጀመር ከዛ በኋላ አያት ሮጣ ሽንት ቤት ሄደች። በሩን ብርግድ እንዳረገችው ጨረራ አለ ምን አለ ብርግድ እንዳረገችው ስታ ሽንት ቤት ሄደች። ተመልሳ መጣች። ካልሲ ማለት ነው ወላሂ ያደረገችው አላህ ምስክሬ ነው። ይሄው እናቴን አይና ያሳየኝ የለበሰችው ካልሲና ያሸተትኩት ያለችው ካልሲና ይሄ በፍጹም አይገናኝም። ይኸውልሽ ቤዥ ነጭና ቤዥ ነጭ አይደለም ቤዥና ጥቁር ካልሲ ወፍራም ካልሲ ነው እና ገልብጣ ነው ለዛውም ያደረገችው እጇ ላይ ማለት ነው። ከዛ በፊት ግን ወላሂ አላህ ምስክሬ ነው። ይሄ አባቴን አንስቶብኛ እናቴን አያሳየኝ ነው የሚልሽ። ከዛ በፊት በትግርኛ ቦይስ አርጋለች። እኔ አልገባኝም ነገሩ እኮ ሲመጣ ነው የሚገባኝ። ቦይስ አርጋ ስልኳን አስቀምጣ ሽንት ቤት ሄዳ መጣ እሺ። ከዛ በኋላ እኔ ሳኩባትና ያ ነገር ይፈጠራል አላልኩም። ሲቀባት ፊቴን ዞሬ ወደ ግድግዳ ዞሬ ተኛው። ተንቼ እንቅልፍ ወሰደኝ። እንቅልፍ በወሰደኝ ለ12 ምናምን ጉዳይ ባሌ ደወለልኝ ከኢትዮጵያ። ሲደውልልኝ አንስቼ አውርቼው ምናምን ከዛ በኋላ ዘጋን። ሽንቴ መጣ። ከዛ ሜላት ገና እኔ ካልጋ ሳልወርድ ሜላት ዜና በሩ ክፍት እኮ ነው ስትለኝ ሜላት እሷ ሽንት ቤት ስትሄድ እንደከፈተችው በሩ አለ አልተዘጋም። ከዛ በሩ እሱ እኔ እኮ አይደለም ፋንዲሻ ነዘግታ ከፍታ ወጣችሁ አልኳት። ከዛ በኋላ ቆይ ሽንት ቤቱ ውጪ ነው ሽንት ቤት ደርሼ ልምጣና እዛ ቋል አልኩ። ሽንት ቤት ደርሼ መጣሁ ገባሁ። በሩን ዘግቼ ገባሁ። ከዛ ውሃ ጠማኝ ስትል ውሃ አልነበረም ሚሪንዳ ሰጧት ለሜላት። እሷ ጠጥታ እኔም ትንሽ ጠጥቼበት ተመልሰን ከዛ በፊት ምን አልኳት ሚሪንዳው ሲሰጣት ምን ነው ዝርክርክ አለ ስላት እሺ ፋንዱሻ ስለረፈደባት ዝርክርክ አርጋ ወጣ ነው አለች ስትለኝ በቃ እሺ ነው እንደ እውነትሽ ነው ምናምን ብዬ ተመልሼ ተኛሁ። ከዛ በኋላ ተመልሰን ደግሞ እኔ እንቅልፍ አረ ሜሉ ተነሱ በቃ መዳም ቤት ብንሆን አንተኛም እኮ ተነሱ ብዬ ሜላት እንደ እውነትም ምን ተዘረከረከ ብላ ስታይ መጽሐፍ ቅዱሷ ሽቶ ምኑ የለም። ቦርሳዬ ኋላ የደበኩትን ጉቺ የገባ ሰው ኤዶም ስልክ መሬት ላይ ነው። የኔ ስልክ በር ላይ ነው።
ለምን ሌባ ሲገባ ሀቡዬ ሌባ ሲገባ ለምን ፊት ለፊት ያለው ስልክ ሁለት ስልክ አለ። ቢያንስ እኮ ስልኮቹ ራሱ ከሺህ ምናምን ብር የበለጠ የተገዛ ነው። እንዴት ያንን አልፎ ሁሉ ነገር አልፎ እንዴት መሳቢያ ውስጥ ያለው እሺ ቦርሳ እየተለበሰ አሁን ወንበር እንዴት ነው የምታለብሽ አንቺ? እንደዚህ የተለበሰው እንዴት ከኋላ አይቶ ይወስዳል ሌባ? አይወስድም። ሌባ እኮ ያገኘውን ፊት ለፊት ያለውን ምናምን ይዞ ነው የሚወጣው። ይነቁብኛል። ቢያንስ ኮሽ ኮሽ ሲያረግ ከሶስታችን አንዳችን እናቃለን። ገባሽ? ያ ነገር አለ ደግሞ እርግጠኛ ነኝ አላህ ምስክሬ ነው። እኛ ምንም አንፈልግም፣ ብሩንም አንፈልግም። ፓስፖርታችንን የጓደኛዬን አይዲ ትመልስ እንዴት ሆና እንዳመጣችሁ ራሷ ናት የምታውቀው። እንደዚህ አይተሻት ትረጃለሽ። ልጅ ጥላ ነው የመጣችሁ። ሰሞኑን ነው ተበድራ ልጇን አይታ የመጣችሁ። ስንት የቤት ኃላፊነት አለበት፣ ብዙ ነገር አለባት። እኛ ብሩን ትውሰድ፣ እህታችን እኮ ናት። ቢቸግራት እንረዳታለን። እኛ ጋር ያለው እሷ ጋር ያለው የኛ ነው። ገባሽ? ስለዚህ ሌላ ነገር ይቅር፣ ፓስፖርቱ እቃማውን ትመልስ። ቢያንስ የጓደኛን ፓስፖርት ይቅርባት። በቃ ቢያንስ የኔም ይቅር የጓደኛን እንትን ትመልስ፣ አይዲ ትመልስ። በቃ እቺን እንድትረዳን እንፈልጋለን። በቃ እኛ ወደን አይደለም እዚህ ጋር የመጣ ነው። ገባሽ? በቃ ግዴታ ስለሆነብን ነው። እና ሲጀመር ማለት ነው ከሷ ኋላ የወጣም የገባም የለም፣ የወጣም የገባም የለም። ሁሉም በሷ ላይ ነው የቀሰረው። ሀታ እንኳን ፖሊሱ መጥቶ እርስ በራስ ተናገር ምናልባት 24 ሰዓት ሰጥቻችሁ ትመልሳለች ብሎ ነው ትቶን ሄደው። ለምክንያቱም ትራራለች ብሎ እሷ እንኳን ልትራራ እኛ ስንጨው ስናለቅስ ጓደኛዬ ተደፍታ ስታለቅስ እቺ ደምንባ ስታለቅስ ማለት ነው እሷ ሙዚቃውን ከፍታ ኤርፎን አድርጋ ቁጫለች። ጭራሽ እኔ ሴትዮ ሲጨቀጨቀኝ ትቻቸው መጣኝ ማለት ነው። እነሱ ቁጭ ብለው እሷ በር ላይ ወጣ አስፋልት ላይ ወጣ ሙዚቃ ከፍታ ቁጫለች። እንደዚህ ነው ያልወሰደ ሰው እኮ ይከራከራል። እኔም ጠፍቶብኛል ጓደኞቼ አይዟችሁ እኔ አልወሰድኩም እኔ እንዴት ከናንተ ወስዳለሁ ምን ባል ነገር ክርክር ይኖራል። ሰው እንኳን ቢወስድ ራሱ እኮ ራሱን ለመከላከል የሆነ ነገር ይኖራል። እሷ እኮ ራሱን ለደቂቃ እንኳን እንትን አላለችም። ምንም ነገር ምድድጋጥ የሚባል ነገር የለም። አይዟችሁ የሚባል ነገር የለም። ሀቡ አብረሽ ጠጥተሽ አብረሽ በልተሽ አይደለም መንገድ ላይ ሀበሻ እንኳን አይደለም ሀበሻ የሌላ ሀገር ዜጋ ሲያለቅስ እንባሽ ይመጣል እኮ። እሷ ምንም ነገር አላህ ምስክሬ ነው ምንም ነገር እሷ ጋር የለም። ምንም ነገር ወላሂ እኔ ይኸውልሽ ጓደኛዬ ናት አይደል ልቁብም ጥለን ምንም ብለን እዳዋን እንከፍላለን ችግር የለብንም። ግን ፓስፖርቷና አይዷን እንድትመልስላት እኛ እርዳታ አንፈልግም። ሀቡ ብቻ አይዷን እንድትመልስ ንገሪልኝ። በቃ ይሄንን ነው የምንፈልገው። ሌላ ነገር ምንም ነገር አንፈልግ። እኔ ጓደኛዬ ያለችበት እኔና እሷ ብቻ ነን የምናውቀው። ውስጧን ማውቀው እኔ ብቻ ነኝ። ለሰው አድርሽ ያለችኝ ብር ነው ይዛ ይወጣችሁ። ሌባ ቢገባ እንዴት ነው ብድ ልብስን ያክል ወንበር ሄዶ አታሳያትም? የሸፈንኩትን ወንበር እንኳን እዛ ጋር ሄዶ እኛን አልፎ የሚወስደው ወላሂ ነው የሚልሽ ሀቡ። እኔ ሌላ ጋር ወላሂ ለዝም ሀቡ ይቅርታ፣ እኔ ስሜታዊ ነው ብዙ ማውራ ማለት ነው። እኔ ሌላ ነገር ሳይሆን በቃ ጓደኛዬ እንትኗን እንድታገኝ እንፈልጋለን። የጣለችውን ቦታ ካለ ትንገረን፣ ያስቀመጠችም ከሆነ ትንገረን። ቢያንስ እሷ ማምጣት ባችል በሰው በእጅ አዙርነቱ እንኳን አምጥታ ሄዷን እንድሰጣት እንፈልጋለን። እና የሚለው ነገር ሌላ ነገር የለም። ግን ጓደኛዬ እንድትረዳ እፈልጋለሁ። ዘይነብ እናመሰግናለን። እናንተ ሰላም እንድጠረጥሩ ያደረጋችሁ ምንድን ነው? ሰላም ያደረገን አንደኛ ነገር ሀቡዬ አንደኛ ነገር ካልሲ መልበሰው፣ ሁለተኛ ነገር ቦይስ ማረገው፣ ሶስተኛ ነገር እንደሌባ መስኮት መሳቢያ ከፍታ አውቃ ማደረማመሰው፣ ሁለተኛ ነገር በሩን ክፍት አድርጋ ማሄዱ። በቃ በሩን ዘግታ ብትሄድ እሷን ብትወስድ ራሱ አንጠረጥራትም። ገባሽ? ያ ነገር አለ። እኔ በእጅን ወላሂ ቁርአን እመታልሻለሁ። አላህ ምስክሬ ነው። እሷ ናት የወሰደችው። ማንም አነካብንም፣ ማንም አልገባም። እኔ ሀታ ያን ሰዓት እሷ ስንት ሰዓት ስነሳ 12 ምናምን ሰዓት እንኳን ብነሳ አንድ ሰው የለም ግቢ ውስጥ። አንድ ሰው ግቢ ውስጥ ሰው ቢኖር ልጅ ቢኖር ሚዘራዝ የሚወጣ የሚገባ ሰው ቢኖር እሷን አንጠረጥርም። ያ ሰውን እንላለን። ገባሽ? ቤት ክፍት ስለሆነ። ስለዚህ እኔ አላህ ምስክሬ ነው። እናቴን አያሳየኝ ነው የሚልሽ። እራሷ ናት የወሰደችው። እኔ ብያታለሁ ለራሷ ካልሲ ለምን ለበሽ ስትወጪ አልኳት። ብያት አላልኩሽም? ብያታለሁ ካልሲ ለምን ለበሽ። ካልሲ የሚለበሰው ኢሻራ እንዳይነሳ ነው። ገባሽ? ራስሽን መከላከል ያረገችው ካልሲና እሷ እጇ ላይ ያደረገችው ካልሲ እኔ እዚህ ራሱ ፈልጌ አጣው። ሴትዮ ጥሏለች። እሱ ካልሲ ባይሙሩ ያልጠፋም አለኝ ካልሲው ራሱ እና እኔ በዚህ ነው የጠረጠርኳት።
ኦኬ እንጂ ወርቅ መስረቋ አይደለም እሷ እንድትጠረጥሯት ያደረጋችሁ ወርቁን ሰርቃ መሸጧ። ወርቅማ አላሳመነች እኮ ኦሬዲ ኦኬ አይገባሽም ነበር አደረኩኝ አለች እኮ እሱ ነው እንዳንል እሱ መጀመሪያ የሰማችሁት ይሄ ብር ከተወሰደ በኋላ ነው ጎረቤት አረብ የሸጠበት አረበት እኔ ወርቁ ከተወሰደ በኋላ ወርቁን አረቡ ፎቶ ከላከ በኋላ አላስ በቃ እኔ በቃ እሷ ናት በቃ ሁሉን ነገር ያደረግ ከመጀመሪያ እስከ መጨረሻ ሀታ ኤዶምን በር ላይ ጥቁር ለብሶ የወሰዳት ሁሉ እሷ የእሷ መንስኤ ነው ብዬ ነው ያሰብኩት። በቃ ሁሉን ነገር በእሷ ነው የደመደምኩት። ምክንያቱም ይሄ ነገር አይገባቸውም ለነሱ ማለት እኔ አብራቸውም ብዙ ማላቃትም አብራቸውም አልኖርኩም። ጓደኛዬን ተከትዬ ነው የሄድኩት። እኔ ኢጃዛ ቤት የለኝም። ኢጃዛ ቤት ለቅቄ መዳሜ ቤት በ3 ወር በ4 ወር እንደዚህ ከጓደኞች ጋር ወይ ደርሶ መስ ወይ ወጥቼ ነው የምመጣው። ነገራችን በ4 ወር የወጣሽው መዘዝ ነው ፓስፖርትሽን ያስጠፋብሽ። አዎ እና ስለዚህ ፓስፖርቴን ትስጠኝ። እኔ የመጀመሪያ ጊዜ ነው እነሱ ጋር ራሱ ሄጄ ያደርኩት። ጓደኛዬ በቃ ያንቺ እንኳን ፓስፖርትሽ ባይገኝ እንኳን ኤምባሲ ጠፋ ብለሽ አመልክተሽ ፓስፖርትሽን ማውጣት ትችያለሽ። እጅግ በጣም አሁን ችግር የለብንም አቡዬ። ግን የሷን አይዲ እንድተባበራት ምንም ብሩ ምጥፋ ምንም አንፈልግም። አይዲውን እንድታመጣልሽ እንፈልጋለን። በዚህ ተባበረች። ጨርሰሻል ያንቺን ሰዓት። እሺ እናመሰግናለን ዘይነብ። እሺ አይዲውስ በላሽ እኔ ብቻ አይደለም ዘይነብም ስፖንሰራችን ዘይነብ ሚውት አርጊ ዘይነብ አረኳት። እሺ 4 ልጆች ነን በዚህ ሴት ስፖንሰር የሆኑ። ይሄ ካምፓኒ ተዘጋ ማለት በእኔ ምክንያት እነዚህ ልጆችም ገደል ሊገቡ ነው። ገብቶሻል? ካምፓኒው ከተዘጋ በእኔ ምክንያት እነዚህ ልጆች ገደል ይገባሉ። ምንም በማያውቁት አንደኛዋ ኢትዮጵያ ናት ወልዳ ገና ልጇን ለእናቷ ተታመጣ ልጄን አሳድጋለሁ ብላ የምታስብ ነች እዚህ ጋር ያለችው። አንደኛዋን በስራ ዓለም ነች። ዘይነብ ነች። እኔ ነኝ። በእኔ ምክንያት ለምን እንደዚህ ይሆናል? በቃ እኔ እግዚአብሔር ምስክሬ ነው። እኔ ብር አልፈልግም። አሁንም ይሄ ሁሉ ህዝብ ባለበት እምለው ብር አልፈልግም። ፓስፖርቱንም አልፈልግም። አወጣዋለሁ ኤምባሲ ሄጄ። አይዲውን ግን መልሽልኝ በቃ። አንቺን ደግሞ እንድጠረጥርሽ ያደረገኝ ነገር ብዬሻለሁ። ኤዶም ራሱ ወጣ ፈንዲሻ ምንም አትክጂኝም። እኔ ጠዋት እዛ ጋር አይቼሻለሁ ስልሽ ምን አልሽ? ልብሴን ልቀይር ነው ያለች። ምኑ ጋር ነው ያየሻት? ወርሳችን የተቀመጠበት ጋር ነቅታሽ ነበር እንዴ አንቺ? ዘይነብ ብቻ የነቃችና ቃል ሲያርጋ ያየቻት መስሎኝ ነበር። እንቅልፍ ልብስ ሆኜ አይቻታለሁ። እኔ ሲጀመር ኖርማሊ እግር ይረብሸኛል ስተኛ፣ አልተኛም። ድምጽ ስሰማ ሰምቻታለሁ። ግን ልብሷ በእርግጥ አዎ መሳቢያ ውስጥ አለ። ሁሉ ጊዜ ምን እዛ ስኖርም ቀይራ ትወጣለች። አንኮሻክሻ ምናምን ሰውተኛ እንኳን ብላ እንደዚህ ማለት እንደምታያት ኬርለስ ነገር ናት። በቃ ልብስ እየቀየረች ነው ብዬ ነው አስቤ መልሼ የተኛሁት። አይቼሻለሁ ፈንዲሻ እዛ ጋር ስትርመጠመጪ ነበር አይቼሻለሁ። ይሄው መሳቤ እዚህ ውስጥ ልብሴ ስላለ ነው ስትለኝ ኦኬ እሺ፣ ግን ልቦናሽ ያውቀዋል አንቺ እንዳነሳሽ። እኔም አይቼሻለሁ ምን ስታረጊ እንደነበረ። በቃ በቅንነት መልሽልኝ። ከኔና ካንቺ አያልፍም። መልሼ ራሱ ለሄዶም አልነግራትም። ትላንትና ራሱ ደውዬ ፈንዲሻ የተሰጠን 24 ሰዓት አልቋል፣ ክስ በሰርትብሻለሁ ስላት ምንም አልመሰላትም። ሂጂ መስርቺ ነው ያለች። እንድጠረጥራት ደግሞ ያደረገኝ የኔም የጌችም ኤዶም ወንድም ተመሳሳይ ሰዓት ነው፣ ተመሳሳይ ነገር ነው። እኛ ስንሄድ ብቻ ነው እንዴ ሌባ ብር ያውቃል እንዴ? ሌላ ጊዜ ለምን አይገባም ሌባ ቤታቸው? የኔ ኤዶም ቤት ብቻ ነው ሌባ የሚገባው እኮ። ለዛ እኮ ነው እኔ ጥያቄዎችን አለኝ ለሰላም። አንቺ ከጨረሽ ጥያቄ የመጀመሪያው ጥያቄ ሌባ በር ከፍቶ ገብቶ ሁሉን ነገር ትቶ ስልክ አለ፣ ስልኮች አሉ፣ ያንቺ አይፓድ አለ፣ ብዙ ነገር ቤት ውስጥ እያለ እንዴት ያንቺን ቆርቆሮ ከመሳቢያ ውስጥ ከፍቶ እንዴት ያውቃል? አንቺ ቆርቆሮ እንዳለሽ ብር የምታስቀምጭበት ቆርቆሮ እንዳለሽ እንዴት ያውቃል? የቤታችሁ ሚስጥር እንዴት ያውቃል? ቦርሳውን ብቻና ብር ያለበትን 2 ነገር ብቻ አንስቶ እንዴት ይወጣል ሌባ? እንዴት ያውቃል? የእናንተን ቤት ታሪካችሁን መሳቢያ ውስጥ እንዳለ። በዛ ላይ ኢማራት ላይ ደግሞ እንደዚህ ቤት ለቤት ሌብነት ገብቶ ዘርፎ የሚወጣ ሌባ አሻራ ይፈራል፣ ህጉን ይፈራል። ማን ይደፍራል እንደዚህ ብለሽ ታስቢያለሽ? ሚውት ነሽ ሰላም። እሺ ዘይነብ ለምንድን ነው የወጣችሁ? መጀመሪያ የዘይነብን ጥያቄ መመለስ ፈልግ ነበር። ዘይነብን አስገባት። ኔትወርክ ይሆናል የነጠላት፣ አጠቃቀሙን በትክክል አታውቅም። ዘይነብ ጻፊ የሆነ ነገር ዘይነብን ሳቧት። ሞዴሬተሮች ጻፊ እንደቅድሙ።
ካሜራ የለም ወይ ለምትሉ እንዴት ነው አንድ ሀበሻ ቤት በሼሪንግ እየኖረ ካሜራ የሚገጥመው? ምን ያህል ቢበላው ነው ቤት ውስጥ ካሜራ? እሺ ዘይነብ ቪዲዮሽን አብሪና ሰላም ያንቺን ጥያቄዎች ልትመልስልሽ። ቅድም በአላህ ምለሽ በመጽሐፍ ቅዱስ ምለሽ ነበርና በስማም እኔ በነገራችን ላይ እንዳንቺ ሰው አላየሁም። ሲጀመር እኔ በትግርኛ ቮይስ አላረኩ መጀመሪያ እንኳን ከእንቅልፌ እንኳን አልነቃውም ነበር። ለእናንተ ስትነግራችሁ ራሱ ሜላት ቮይስ ጉድ ሞርኒንግ ሰላም አለኝ። ከዛ በኋላ ለቦስ የላኩት ሰዓት ምንትንም እንኳን አለ ዋትስአፕ ላይ። ዘይነብ ቪዲዮሽን አብሪ። 38 ሰከንድ ሰጥቶሻል እንድታበሪ። እሺ ሰላም ቀጥይ። ሜላትና ሰላም እየተደዋወላችሁ ነው ምንድን ነው? ኦኬ ሁለታችሁም እኩል ተመለሳ። እሺ በዛን ሰዓት ጉድ ሞርኒንግ ወስልኝ እኔ ሰላም ዋትስአፕ ማሳየት አይቻልም። ፐርሰናል ኢንፎርሜሽን ይዘጋል። በአፍሽ ብቻ ነው ያለው። አይ ላሳያት ስለፈለኩ ነው። እሷ በትግርኛ ላከች ላለችው ነገር ማለት ነው። ችግር የለውም ማሪ አትክፈቺ ፕሊስ፣ ይዘጋብኛል። ፐርሰናል ኢንፎርሜሽን በጭራሽ አላስገባም ብሎኛል። ቮይስ አርገሻል? አዎ አርገሻል። ምን ነው ስልሽ እኮ ቮይስ ሪከርድ አድርጎልኛል ብለሽኛል። በዛ ሰዓት ያንቺ አሰሪ አያደርግም። እኔ ቪዲዮ አላስገባም ብሎኛል። ምንም ነገር የምንዋሻሻው ነገር እኔ ነገም ዛሬም ከነገ ወዲያም በትግርኛ ነው አንደላሽ ቦይስ አርገሻል? አዎ ቦይስ አርገሽ ወተሽ መተሽ ካልሲ ለብሰሻል? አዎ አላስ አለቀ። እኔ ይሄን ነው ነገም ዛሬም ከነገ ወዲያም ምንም ቀይሮ ነገር የለም። የዛሬ ዓመት ቢመጣ ራሱ እቺን ቃሌ ቃል ነው። ገባሽ? ይኸውልሽ እኛ አሁን ምከራከር ልጅቷ ሀቢባን ልናደርግ ለክርክር አይደለም የመጣ ነው። ገባሽ? ወላ ብሩ አሳዝኖን ምናምን አይደለም። ግን የመጣንበት እኔ ከመመረጃውን ሀቢባ ስለምትፈልግ ነው ያስረዷት። ገባሽ? አዎ ቦይስ አርገሻል? አዎ አርገሻል። ሰማሽ? አርገሻል። አንድ ነገር። ሁለተኛ ነገር ደግሞ ማለት ነው አላህ ምስክሬ ነው። ነገም ዛሬም ከነገ ወዲያም የመልቂያማ ድረስ ራሱ ነው ያራሳው ያረክሹ ካልሲ ያረክሹ ቦይስ ሌላው በቃ ላይት ካልሲ ነበር ያልሽው። ካልሲ ማለት ቤጅ እና ጥቁር ወፍራም ተገልብጡ። ገባሽ? እንደውም እኔ ፈልጌ ካልሲ ያለን አቡ ቁጥርሽ ጻፍልኝና እኔ ስልኩን ካልሲውን ከረሩን ሱቁን ካምቢሄድ ራሱ ገልብጬ ፎቶ ነው ልክልሻለሁ። መቼም ሜላት ራሷ ትናገር አለን ወይ እንደዚህ አይነት ካልሲ ብላ እየጠየቀቻት ነው። ሰላም እኔ በሄዱ ነው የምጠይቃት ያለሁት። እኔ ጥያቄ ልጠይቃት። አንቺ ለዩቲ ደውለሽ ለምንድን ነው ጠዋት እጄ ላይ ምን ይዤ ነበር ያልሻት? ለዩቲ ደውለሽ ጠዋት እጄ ላይ ምን አይተሻል ለምን ብለሽ ጠየቅሻት? ዩቲን ፀጉር ማስያዣ አይተሻል ወይ ብዬ ነው ሲጀመር የጠየኳት እኮ። እንደዛ ብለሽ ጠይቀሻታል። በቃ ይሄ አንቺን እንድንጠራጠር በደንብ ደውዬ ነው እንደዛ ያልኳት እኔ። ከዛ ዩቲ ደግሞ ካልሲ ያይቻለሽ ደውለሽ ሳይሆን ስራ ልትሄጂ ስትይ እጄ ላይ ምን ይዤ ነበረ ብለሽ ስትጠይቂያት ቤቴን ካልሲ ነገር መሰለኝን እንጃ ብዬ አልኳት ነው ያለችው እሷ ማለት ነው። አዎ ምን ጠፍቶብሽ ነው አለችኝ። ከዛ በኋላ ፀጉር ማስያዣዬን አጣሁትኝ ገና ከእንቅልፌ ብላሻለች። በኋላ እንዴት እናንተ ቤት ገብታችሁ አልነበር እንዴ ስትለኝ አይ አሁን በዛው ተመልሰን ወጣን ገና አሁን መግባታችን ነው አልኳት። ከዛ ደግሞ ለካልሲው ደግሞ ጥያቄ እየጠየቁሽ ነው ሄዱ። እንደሱ አይነት ካልሲ አለን ወይኛ ቤት ውዴ? እኔ ምን አውቃለሁ ያረክሽውን ካልሲ እኔ እኮ አላየሁም። ስላየሁት ብቻ ነው ማውራት የምችለው። እኔ ቆንጆ አንቺ ምን አይነት ካልሲ ነበር ያለው? ቤት ውስጥ ስላለ ስለሌለ አይደለም። ሰው ካሰበበት እኮ አርገሽ የመጣሽው ሌላ ይችላል። እዚህ ላይ የነበረው ሌላ ቪዲዮሽን አብሪው ኢንቫይት አርገሽ ያለኝ እኮ ተርን ኦን ከ32 ሰከንድ በኋላ ድጋሚ ኢንቪቴሽኑ ሲመጣልሽ ተርን ኦን የሚለውን ትነኪና ሴቭ የሚለውን ትነኪያለሽ። እሺ ሌላ ካልሲ ዘይነብ ያለችው ካልሲ ኦፍ ዋይት ክሬሚ ከለር ኦፍ ዋይት ከለር ምን አይነት ነው? ኦፍ ዋይት ቤጅ እና ይልቅ ፈካ ያላለ ቤጅ እና ጥቁር ወፍራም ቤጅ በጥቁር መስመር ነው። እንዴት ነው ቤጅ በጥቁር? ቤጅ እና ይልሽ እንደዚህ ቤጅ እንደዚህ ጥቁር እንደዚህ ቤጅ እንደዚህ ሶስት መስመር አጭር ነው። እኛ ጋር ነበረ ፈልጌ አጣሁት። ለሄደን ፎቶ አንስቼ ልክላታለሁ ብዬ ጥለዋለች ሴትዮ።
በነገራችን ላይ እንትን ምክንያት ሊሆን አይችልም። ምክንያቱም ካልሲው ከታሰበበት ግዴታ ቤት ውስጥ መኖር አይጠበቅበትም፣ አለመኖር አይጠበቅበት። የዱባይ ካልሲ እንደምታውቁት ነው። የአንዱን ልብስ አንዱ ለብሶ ታውታላችሁ፣ የአንዱን ካልሲ አንዱ ካልሲ አድርጋችሁ ታውታላችሁ። ሰው ተመሳሳይ ሀቡዬ ስትመለስ ያደረገችው ካልሲ የሆነ ነጭ ነገር የሆነ ነጭ ሳይሆን የሆነ ነከረር ያለውና አረንጓዴ ካልሲ ነው ለብሳ የመጣት የተመለሰው። ለብሳ የተመለሰው ካልሲውን እኔ ወላሂ ሀቡ እሷ ብሩን አተን ከጀመርነው ሰዓት ጀምሮ ጫማ ስር አልቀረኝ፣ አልጋ ስር አልቀረኝ፣ ካልሲውን መፈለግ ነው የገባው። ታለቱ ካልሲ አልተገኘም። ጥያቄ ጠይቅሽ አንቺ ለብሰ